አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ ዛሬ የነብያችን አለይሂ ሰላቱ ወሰለም ውድና እንቁ የሆኑ ባህሪያቶችን እናያለን። በመጀመሪያ አልሐምዱሊላሂ ረቢል ዓለሚን እኛ ሙስሊም አድርጎ የነብያችን አለይሂ ሰላቱ ወሰለም ኡመት ላደረገን ጌታ አልሐምዱሊላህ ثم አልሐምዱሊላህ ቢስሚላህ አልሐምዱሊላህ አስሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የነብያችን አለይሂ ሰላቱ ወሰለም ምርጥና ተወዳጅ ባህሪያቶች። ነብያችን አለይሂ ሰላቱ ወሰለም ባህሪያቸው ቁርአን ነበር። ይህም ማለት በቁርአን መርህ ላይ የተመሰረተ ነበር። ቁርአኑ የማይቀበለውን የማይቀበሉ፣ ያዘዘውን የሚፈጽሙ ነበሩ። ለግል ክብራቸው ብለው የማይበቀሉ፣ ለራሳቸው ግላዊ ፍላጎት ብለው የማይቆጡ፣ የአላህን ህግና ክብሩን ሲዳፈር ለአላህ ሲሉ የሚቆጡ ነበሩ። ነብያችን አለይሂ ሰላቱ ወሰለም ከማንም ሰው ይበልጥ እውነት ተናጋሪ፣ ከሁሉም ሰው ይበልጥ ቃል ኪዳን አክባሪ፣ ከሁሉም ይበልጥ ጸባይ ለስላሳና አመለ ሸጋ። ነብያችን አለይሂ ሰላቱ ወሰለም ከሁሉም ይበልጥ ተግባቢ፣ ከመጠበቂያ ክፍሏ ከምትገኝ ልጃገረድ ይበልጥ አይናፋር፣ እይታ ቁጥብ፣ በአብዛኛው አመለካከታቸው ማስተዋል የሆነ ነበር። ነብያችን አለይሂ ሰላቱ ወሰለም ከአንደበታቸው ክፉ የማይወጣ፣ የማይሳደቡ፣ የማይላከፉ፣ ክፉን በክፉ የማይመልሱ ይቅር ባይ መሐሪ ነበሩ። ነብያችን አለይሂ ሰላቱ ወሰለም አንድ ነገር የጠየቃቸው ወይንም የለመናቸው ሰው ባዶ እጁን የማይመለሱ፣ ካልተገኘም በመልካም ቃል የሚሸኙ፣ ነብያችን አለይሂ ሰላቱ ወሰለም የማይከብዱ፣ ሰውን የማያስበረግጉ፣ አቅራቢና ተግባቢ ነበሩ። ነብያችን አለይሂ ሰላቱ ወሰለም የማንንም ንግግር የማያቋርጡ፣ የሐቅን ድንበር ሲጣስ ብቻ ንግግርን በመከላከል ወይንም ጥለው በመውጣት የሚያቋርጡ ነበሩ። ነብያችን አለይሂ ሰላቱ ወሰለም ጉርብትናቸውን የሚጠብቁ፣ እንግዳቸውን የሚያከብሩ ነበሩ። ለአላህ ተብሎ የሚሰራ ወይንም ግዴታ መሰራት ያለበትን ነገር ሳይሰሩ ጥቂት ሰዓትን የማያሳልፉ ነበሩ። ነብያችን አለይሂ ሰላቱ ወሰለም መልካም ገጽ የሚወዱ፣ መጥፎ ገጽን የሚጠሉ ነበሩ። ነብያችን አለይሂ ሰላቱ ወሰለም ደካማ መርዳትና ግፍ የተዋለበትን ሰው ማገዝ የሚወዱ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን ይወዷቸዋል፣ ያማክሯቸዋል፣ በቅርብ ሁኔታቸውን ይከታተሉ ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም የታመሙ ባልደረቦቻቸውን ይጠይቃሉ፣ ርቆ የሄደውን ይጠሩታል፣ ለሞተው ዱዓ ያደርጉለታል። ነብያችን አለይሂ ሰላቱ ወሰለም ኃይለኛም ሆነ ደካማው በሐቅ በፍትህ እሳቸው ዘንድ ሁሉም እኩል ነበር። ነብያችን አለይሂ ሰላቱ ወሰለም ማንም ሰው የሚጠላውን ነገር አያስበረግጉም ነበር። ነብያችን አለይሂ ሰላቱ ወሰለም በሽተኛን ይጠይቃሉ፣ ድሆችን ይወዳሉ፣ ከምስኪኖች ጋር ይቀማመጣሉ፣ ሲሞቱ በቀብር ስነ ስርዓታቸው ላይ ይገኛሉ። ነብያችን አለይሂ ሰላቱ ወሰለም ደሃን በድህነቱ አያንቋሽሹም፣ ለንጉስ አያጎበድዱም። የአላህ ጸጋ ቢያንስም እንኳን ዋጋ ይሰጡታል እንጂ አይንቁትም። ነብያችን አለይሂ ሰላቱ ወሰለም ከጣማቸው ይበላሉ፣ አሊያም ይተውታል እንጂ ምግብ በፍጹም ንቀው አያውቁም። ነብያችን አለይሂ ሰላቱ ወሰለም መልካም መዓዛ ያላቸው ነገሮች ይወዳሉ። ብዙ ንግግር የማያበዙ፣ መናገር ሲያስፈልጋቸው ፈገግታቸውን የሚያስቀድሙ። ነብያችን አለይሂ ሰላቱ ወሰለም በመንገድ ላይ ለሚያገኙት ሰው አስቀድመው ሰላምታ የሚሰጡና ለሰላምታ የሚነሳሱ። ነብያችን አለይሂ ሰላቱ ወሰለም አጥፊዎችን በሰው ፊት የማይገጽሱ፣ ከተቃውሞ የራቁና ከሐሜት የጸዱ ነበሩ። ፈገግ ከማለት በስተቀር ድምጽ አውጥተው የማይስቁ፣ ችግር በገጠማቸው ጊዜ ፈጥነው ለሰላት የሚነሱ፣ አላህን ሁሌም የሚያስታውሱ ታላቅ መሪ። ያ ሰላም! ኢማን ማለት በምላስ ጫፍ የምትቀላጠፍ ቋንቋ ሳትሆን በልብ ውስጥ ሰርጻ የምትገባ የእምነት ምስጢር ናት። አላሁ ተዓላ ነብያችንን ሰለላሁ ዐለይሂ ወሰለም የላከልን አንድም የእዝነቱ ማሳያ ሌላም አስተማሪያችን አድርጎልን ነው። እስኪ ስንቶቻችን ነብያችንን ዐለይሂ ሰላቱ ወሰለም እንወዳለን? ምን ያህሎቻችን በመንገዳቸው ላይ ነን? አላህ በሰማነው ተጠቃሚ ያድርገን። አሚን።